ሰላም እንዴት ናችሁ? ውድና የተከበራችሁ የሰላም ሾው ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ሰላምታዬ በያላችሁበት ይድረሳችሁ። እንዴት ናችሁልኝ? እኔ ያለው ውሏችሁ፣ ቀናችሁ ሁሉ ሰላም፣ ሁሉ አማን። እኔ ጋር ሰላም ነው። ዛሬውም እንደተለመደው ያው በአዲስ ቪዲዮ ከች ብዬላችኋለሁ። ያው እኛ ሰዎች ስንኖር ያው ብዙ እንትኖች አሉ፣ ብዙ ችግሮች፣ ብዙ ነገሮች አሉብንና ሰሞኑን ተፈጥሮ የነበረው ሱሱ የቤሮቷ ማለት ነው። የእውነት ቃል የለኝም፣ ምንም ቃል የለኝም። እኔ ለሷ ማለት ነው ቃል የለኝም። ማርያምን በጣም ነው የምታሳዝነኝ፣ በጣም ከምላችሁ በላይ ማለት ነው። ምክንያቱም ምን ልበላችሁ፣ ይህንን ልጅን የሚያህል ነገር ትታ እስር ቤት 2 ወር ተቀመጠች። ያም አልበቃ ብሎ ደግሞ ምቀኞች፣ ክፉዎች እና ደግሞ እነዚህ ሆዳደሮች ያው የራሳችን እህቶቻችን ወንድሞቻችን ናቸውና እንትን አሏት፣ ዲፖርት አስደረጓት ማለት ነው። ዲፖርት አስደረጓት የገዛ ወንድሞቻችን የገዛ እህቶቻችን። ግን ለምንድን ነው በዚህ ልክ ክፋት፣ በዚህ ልክ ለሰው ጉድጓድ መማስ? ምንድን ነው ጥቅሙ? ምን ነው የሚጠቅማችሁ? የእውነት እሷ እኔን በጣም ነው ያሳዘነችኝ። እግዚአብሔርን ያልፍልኛል ብላ በዛ በሰው ሀገር ልጇን እያሳደገች የምትኖርን ሴት፣ የምትኖርን እናት በሰው ሀገር ከማሳሰርም አልፎ ዲፖርት እስከ ማስደረግ ድረስ ማለት ነው። እና ለምንድን ነው እዚህ ድረስ የከፋ ነው? ለምንድን ነው ግን? እግዚአብሔርን እኔ ድሮ ቤተሰቦቻችንን እንደዚህ ይነግሩናል እና ለሰው ነው መድኃኒቱ ይሉን ነበረ። ምክንያቱም የሆነ ቤተሰብ ሲታመም በቃ መኪና እንኳን የማይገባው ቦታ ቢሆን ማለት ነው በእግራቸው ስንት ሰዓት አቋርጠው ተጉዘው ምናምን ነው ዘመድ የሚጠይቁት፣ ውለው አድረው ታመም ከሆነ አስታመው ምናምን ነው እንትን የሚመለሱት ማለት ነው። እና አሁን እኔ የመጨረሻው ትውልድ ነን መሰለኝ እርስ በርስ ማለት ለጠላት አሳልፎ መስጠት፣ ለሰው ሀገር ጅብ የገዛን እህት አሳልፎ መስጠት ምን ይሉታል? አሁን የእውነት ምን ይሉታል? በጣም ነው የሚደብረው፣ በጣም ነው የሚያስጣላው። እና ሱሱዬ እንደው እግዚአብሔር ያው እቅፍ ድግፍ አድርጎሻል። በርግጥ አትፈትና አይባልም። ያው ፈተና ያለ ነው፣ የሰው ልጆች ነን እና ፈተና ያለ ነው። ግን ቢሆንም ደግሞ ያው የነበረችበትን እና አሁን ላይ ያለችበትን ምናምን ስታይ ያው የልጅም ናፍቆት ምናምን አለ። ያንተ ሲል ይሰማል፣ ያማል፣ በጣም ነው የሚያመው። እንኳን ልጅን ያህል ነገር ትቶ እንዲሁም የሆነ ስራ ማዕበን አድርጎ ቆይቶ እንደ አዲስ እንትን ላንቀሳቅሰው ሲባል በጣም ነው የሚከፋው፣ በጣም ነው ሆድ የሚበሰውና እኔ አንዳንዴ ዝም ብዬ ስሜቷን እንትን ስለው በጣም ነው የሚጨንቀኝ። እኔ አንዳንዴ እንደውም ጥንካሬዋ ይገርመኛል። እኔ ጋራ እንዲሁ ቢሆን ብዬ ስስለው የእውነት በህይወት የምኖረው ራሱ ሁላ አልመሰለኝም ማለት ነው። የጥንካሬዋ በጣም ነው የሚያስደምመው። አሁን ቅፍ ድግፍ አድርጎ የተሻለ ነገር ያድርግልሽ ፈጣሪ፣ መንገዱን ይምራሽ እሱ። የእውነት እንትናትሽ የዋህ ነሽ። የዋህ ሰው ይፈተናል፣ ጠላትም ይበዛበታል። ለዛም ይመስለኛል በዚህ ቻሌንጅ ያለፍሽውና
እንደው እግዚአብሔር የተሻለ ነገር እንትን ይበልሽ ይስጥሽ፣ ከልጅሽ የሚያገናኝሽ እንደዛ መሳሽለት ልጅሽ እቅፍሽ ውስጥ ያስገባልሽ ቅዱስ ጊዮርጊስ የእውነት እና ጎበዝ ነሽ፣ በርቺ። እኔ ካሷ እኔ ብዙ ነገር ተምሬያለሁ የእውነት በጣም ብዙ ነገር ማለት ነው፣ በጣም ብዙ ነገር እና ምቀኞችም ጽናቱን ይስጣችሁ፣ ልቦና ያችሁን ይመልሰው፣ ልቦና ይስጣችሁ። እና እንትኖቹ ደግሞ ማለት ነው ጠላቶቿ ደግሞ ምን ተጠቀማችሁ? ኪሳችሁ የገባ ነገር አለ ወይ? የእሷ እንጀራ የእሷ ነው፣ ሻግቶ ይቀራል እንጂ ማንም አይበላው። በቃ የእሷ የሆነ ነገር የእሷ ብቻ ነው፣ ማንም አይነካውም። እና እሷ የለችም እና እናንተ ወሰዱት ተብሎ እንደ ቤተሰብ ቁርስ አድርጎ አይሰጣችሁም፣ ወይም ደግሞ ያልታዘዘላችሁን ደርቦ አይሰጣችሁም። እና እናንተንም ልቦናችሁን ለመመለስ የሆነ ተግዛጽ ያድርግባችሁ። የእውነት በጣም መጥፎቹ ናችሁ። በጣም እንትን ላይክ እኔ የማውቀው ድሮ የእንትን ማህበር ነው የነሳው እንደዚህ ሲታመም የሆነ ደስታም ሲመጣ ሀዘንም ሲመጣ እንደዚህ በማህበር እንትን ሲቋቋሙ በማህበር ሲተጋገዙ ምናምን ነው ማቀውም የምሰማው ማለት ነው። እዚህ ሀገር ደግሞ እንዲህ በተለይ ስደት ላይ ያለ ሰው ደግሞ ክፋቱ ማለት ነው ለክፋት ነው የሚደራጀው፣ ለክፋት የእውነት ለክፋት ነው የሚደራጀው። እና ምንም አያደርግላችሁም ክፋት ምንም 0.5 አትጠቀሙም። እንትን የነጋችሁን የነጋችሁን ህይወታችሁን ነገ ላይ እናንተ የምትሄዱበት ህይወት እያጨለማችሁ ለዛ ለጨለማችሁ ስንቅ ነው እያዘጋጃችሁ ያላችሁትና እናንተ ክፉዎችም እንደው እግዚአብሔር አምላክ ክፉ ይላክባችሁ። የእውነት እሷን በሰው ሀገር ጅብ ልታስበሏት አይደለ የነበረ፣ ለእናንተ ደግሞ ዘንዶ ይላክባችሁ። ያው ከጅብ ይመለጣል ብዬ ነው ስላመለጠች እሷ፣ ለእናንተ ዘንዶ ይላክባችሁ። ሌላ ምንም አልላችሁም። የእውነት ክፉዎች ስለሆናችሁ፣ በተለይ ቤሩት ያላችሁ ሰዎች ያው እዚህም አሉ፣ ግን ያን ያህል አይደለም። ውስጥ ለውስጥ የሆነ ቢባሉም ቢቧጨቁም ያው በቃ እነሱ የሚፈልጉትን ብቻ ነው የሆነ ኢሹ አድርገው የሆነ ሰዓት ላይ የሚያወጡት ምናምን እንጂ እንደዚህ ስር የሰደደ ክፋት እዚህ ዱባይም አላየውም። እውነት ለመናገር እንደ ቤሩቶች እዚህ ዱባይም አላየውም። የእናንተ የቤሩቶቹ ይለያል። የክፋት ፒኤችዲ ይዛችኋልና እሷን ለጅብ ስትሰጧት ያው ከጅብ ይመለጣል ብያችኋለሁ። እና ለእናንተ ደግሞ ዘንዶ ይላክባችሁ፣ የእውነት ዘንዶ ይላክባችሁ። እሷን ያው የእሷም የዋህ ናት። በዛ ላይ ልጅ ጠባቂ ነው ፈጣሪ። ልጆቹ ንጹህ ናቸው፣ ልባቸው ንጹህ ነው። ገና ተንኮል እንትን አላሉ ምናምንና የልጅ አምላክ ነው የጠበቃት። የእናንተን ግን እንደው ያሳየን፣ በአይናችን ያሳየን። እና ለምንድን ነው የሰውነት ልክ የጠፋባቸው? አሁን ላይ ሰዎች ለምንድን ነው የሰውነት ልክ የጠፋባቸው? ነው ሳላቀው የሆነ እየተቀየርን ነው የምናድረው ነው ሳናቀው። የሆነ ረዴን ነው ሰው ናቸው ብላችሁ እንደ ሰው አስታውሳለሁ። የሆነ ሰዓት ላይ እንደው ከሰሽን አንሽላት ምናምን ተብላ በቃ በስንት መከራ ስንት ሰው ለምኗት ስንት ሰው ደፋ ቀና ብሎ ተለምና እሺ ብላ ምናምን ጨርሳ እንደገና እኛ ትፈታለች እያልን እየጠበቅን ጭራሽ ዲፖርት አስደረጓትና ይሄን ምስለ ሰው ናቸው። የእውነት ምስለ ሰው ናቸውና ያው ዛሬ ለሰው ብታስቡን ክፋት ለራሳችሁ ነው። ስንቅ ሆኖ የሚጠብቃችሁ ስንቅ ሆኖ በዳቦ ቆሎ በድርቆሹ በምናምኑ በቃ ለራሳችሁ ነው የምትሰንቁት። እንደዛ እያደረጋችሁ ማለት ነው።
አሁን እሷን ለጅብ ሰጣችኋት አይደለ? ለዳንታ አንደኛው ስንቃችሁ ዘንዶ ነው፣ ሁለተኛው ስንቃችሁ ደግሞ ሌላ ነገር ማለት ነው። እና ነግበኔ የሚባል ነገር አለ፣ ነግበኔ የሚባል ነገር አለ። እና ያንን እያሰብን ጎበዝ፣ የትም አያደርሰንም ክፋት። በተለይ እዚህ ሰው ሀገር ስንኖር ለጥሩ ነገር ነው ሼር መደራረግ እንጂ መጥፎ ነገር ምንም አያደርግም። እናንተ ቤሩት ያላችሁ ሰዎች ማለት ነው። ያው ሁላችሁንም አይደለም አላችሁ። በቃ የክፋት መጋዘን የክፋት ጥንስስ እየጠነሰሳችሁ የሰውን ህይወት የምታጨልሙ ማለት ነው። እንደው ልቦና ይስጣችሁ፣ ልቦናችሁን ይመልሰው። ምስለ ሰው ናችሁ። ያው እናንተ ስትለብሱ ስለምታወሩ፣ ስለምትበሉ፣ ስለምትጠጡ ከኛ ጋር ያው ባትሰሙም አውርታችሁ ስለምትግባቡ ሰው ትመስላላችሁ እንጂ ተግባራችሁ የሌላ ነው። ምስለ ሰው ናችሁና ልቦና ይስጣችሁ። ወይም ደግሞ እናንተንም በሆነ መንገድ ይቀይራችሁና ሰው አድርጎ ያሳየን ፈጣሪ። እኔ እሱን ነው የምለው። እና ሱሱዬ እንደው እግዚአብሔር ብሎት ከዚህ የተሻለ ነገር ላይ እንደምናገኝሽ ተስፋ አደርጋለሁ። እግዚአብሔር አሁንም ይርዳሽ፣ ከዚህ በላይ ደግሞ ይርዳሽ። ረድቶሻል። መርዳት ዋናው ጤና በጤና ነው የወጣሽውና ከዚህ በላይ ጥሩ ነገር ያድርግ፣ ጥሩ ነገር ላይ ያደርስሽ እግዚአብሔር። በጣም ነው የምታሳዝኘኝ የነበረው እና ደግሞ በጣም አድንቄሻለሁ። በርቺ እና ቪዲዮዬን እስከ ቪዲዮ ፍጻሜ ድረስ እንድታዩ በአክብሮት ተጠይቃችኋለሁ። ጋይሶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ። ወዳችኋለሁ። አስተያየታችሁን ኮሜንት ላይ ጻፉልኝ እና ቪዲዮ ስታዩ እስከ መጨረሻ እሺ ውዶች።